ዳንዬ ሳታስበው የሆነ በረከት መጥቶ ዱብ ሲል ምን አይነት ስሜቶች ይሰማል? የተለየ ስሜት ነው ያለው። ምን አለ አሁን ባረገው ወይ ያረግልሃል። ግን በፕሮግራማችን አንድ በረከት አንድ ተስፋ የምንሰጥበት ፕሮግራም አለን። ምን ይባላል? ከውበት በላይ። ከውበት በላይ። ስለዚህ ዛሬ ደግሞ ምን ሊያሳየን ሮቤል ተዘጋጅቷል? ወደዛ እንላልፋለን። ከውበት በላይ። መልካም ጊዜ። ደህና የበሰለ ነው። ውስጡ ቀይ ነው። ቀይ ነው። አሁን ነው የምትበላው? ለዛሬ ላው ማለትም ባይቆረጥበት ጥሩ ነው። ተወሰነ ቆይታ አቀዝቅዘህ ለመጠቀም ማለት ነው። ከፈለክ እኔ ቆርጬ አሳያለሁ። ኪሎ ስንት ነው? ኪሎ 50 ብር። ኪሎ 50 ብር ነው። ከተማመንክበት ወስዳለሁ። ስራ እንዴት ነው? ቆንጆ ነው። የታገለ ነው። ዛሬ ሌላ ቀለል ያለ ስራ ብሰጥህ ቀለል ያለ ስራ ብሰጥህ እሰራለሁ። ሰራለህ? አዎ። ይሄን የት ታደርገዋለህ? አረ ትሸጣለች። ሰራለ ነው። ምን ይላል? ማን አለ? ባለብዙ ባለሙያ ነህ ማለት ነው። ምንድነው የምሰራው ምናምን አለ? ምን አይነት ማለት ነው? ስራ ስላልኩኝ አይከብደኝም። ሸክምም ቢሆን ይሸከማል። ስፖርተኛ ስለነበር ሶልጀርም ነበር። ካውንም ተው እንጂ ወታል መስራት ወደፊት ምንም ይምጣ። ሮቤል ፍስሐ ይባላል። ማሾ ጅማ ይባላል። ማሾ ጅማ። አዎ ቅጽል ስሜ ዴርቶ ጋዳ ይሉኛል። ስራ ዴርቶ ጋዳ። ፒያሳ አትክልት ነበር የምሰራው። ጋርመንት ገባን። በኮሮና ምክንያት ወደ እንትን ሄደን ነበር። ወደ መጀመሪያ ጃልሜዳ፣ ከጃልሜዳ ወደ ጋርመንትም የተወሰነ 1-3 አመት ሞከርኩኝ። ከዛው እንግዲህ ያው ነጋዴውን በዛ ትራንስፖርቱም ሃርድ ነው ከዛ እዚህ ድረስ። ስለዚህ በቃ ወደዚህ መጣ ብዬ ቤቴም እዚሁ ቅርብ ስለሆነ ያው ትሰራለህ። ከእጅ ወደ አፍ ነው። የቤት ኪራይ አለ። የትምህርት ቤት ግል ነው ማስተምረው። ዝም ብዬ መቅበጥም አይባልም እንዳጋጣሚ ገባ። ያው ግን ቀለቡ ምኑ ሁሉ ነገር በቃ ከብዳል። ስንት ልጆች ነው ያሉ? 2 ልጅ ነው ያለኝ። ሁለቱም ትምህርት ገብተዋል? አይ አንዱ ገና 2 አመት ሊሞላው ነው። አመት ከ9 አንዱ 9 አመት። ወለተ የት? እኔ ጨፌ ዶንሳ የምትባል ከተማ ነው የተወለድኩት። እስከ ስንት ተማርክ እዛ? በትምህርት እንኳን አልገፋውም። እስከ 7-8 አካባቢ ነው መሰለኝ። ከዛው ነው ወደ ውትድርና የሄድኩት። በዛው ሶልጀር ላይፉን ደግሞ ያው ገና ድሮ ሀገር ተወረረች ሲባል በቃ ዘመትን። በስንት ዓመተ ምህረት? በ1990 ገባሁ። 91 ያው ተመረኩኝ። ወታደራዊ ሙያው ነው ሁርሶ የሰለጠነው። ከዛ በኋላ ወደ አዋሽ አርባ መጣ። ወደ ሜካናይዝድ ማሰልጠኛ ማለት ነው። ታንከኛ ነበርኩ። ከዛው በታንክም ተዋጋው አለቀ። ከዛ በኋላ ደግሞ ያው ስፖርቱ ምናምን ያው ፋስት ስለነበርኩ ወደ ቀይ ለባሽ አመጡኝ እንደገና ደግሞ። ከዛ በኋላ ነው የወጣሁት። ከዛ 10 አመት አካባቢ አገልግያለሁ። ከዛ ወጣው ዳና ነበረ ፊዚካሌ ወደ ድለላ ምናምን ወደ 5 ኪሎ አካባቢ ሰርቻለሁ እዚሁ አዲስ አበባ ውስጥ። ከዛው ጋርድነት ገባው ትንሽ ሞከርኩ። ከዛ በኋላ ወደ አትክልት ተራ ቀረው በቃ። ከጋርድነት ወጣ? አዎ። እንዴት ወጣ ከጋርድነት? ያው በኑሮ ደረጃም ያው ዝቅ እያልክ ስትመጣ ፊዚካሊ ይቀንሳል። ያው ተመጣጣነ ምግብ እየበላ ስፖርት ካልሰራ ልጆች ወልደ ያው አትችለውም። ለተወልዳለ ሁሉ ነገር ለልጆች ነው የምትለው እንጂ ለራሴ የምትለው ነገር የለም። ከወለድክ በኋላ ያው በቃ እዚሁ እየታገልኩት እቺን እየሰረጨርኩ ያው ኖራለሁ ማለት ነው።
ስንት ዓመት በውትድርና ቆየ ማለት ነው? 10 ዓመት 10 ዓመት እና ጥሩ ነው ውትድርና። ብዙ ነገር ያው ቻሌንጅ አለው። በቃ ማለትም ምንም ነገር ቢሆን ሰርተ መብላት ትችላለህ። በቃ ሸክም ቢሆን ምንም በቃ እኔ አሁን አልከኝ እኮ ወዴት ነው እንሂድ እንኳን ሳትጠይቀኝ ስለ ሸክም እንኳን ቢሆንም ሸከማለሁ። እሰራለሁ። ከመስራት ምንም የሚያገደኝ ነገር የለም። ያ ብሩ ነው የምፈልገው ነው። አሁን እዚህ ተረገዘ በቃ ከዛ በኋላ ወዴት ነው ወደ መዝናናት ወደዚህ መሮጥ ሳይሆን ልጆቼን የግድ ማሳደግ አለብህ። ልጆቼ ልክ እንደ የት እያለህ ነው ያገባው? ፒያሳ እያለሁ። ወደ አትክልት ተራው ገብተህ ነው? አትክልት ተራው ገብቼ ያገባው ይዛኔ 13 ዓመት ምናምን ይሆናል ከሷ ጋር ነው የቆየው። ጀርመን ከስፖርተኛነት ወጥተህ ከጋርድነት ወጥተህ ወደ አትክልት ስራ እንዴት መረጥከው? ያው አጋጣሚ ነው። እዛ በአትክልት ተራ ወደ ፒያሳ ምናምን ሲሄድ የሆነ ልጅ እንዲሁ ያየኝና እንዲሁ ፊዚካሉ ያምራል፣ አንተ ሰውነት እኮ ያምራል፣ ና እስኪ ማንጎ ልጋብዝህ ምናምን ይለኛል። እና እዛ እየበላሁ ምን እያልኩ ሲሸጡ ምናምን ሳይ ዝም ብዬ እኔም እስኪ ከዚህ ስራ ከወጣሁ በኋላ ድንገት ጀመርኩኝ። በቃ ዝም ብሎ በቅርጫት ምናምን አውጥተው ነው የሚሰሩት። እኔም በቅርጫት አውጥቼ መስራት ጀመርኩ። ስራው ተመቸ? አዎ ያኔ ይሻል ነበር ፒያሳ። ያው የምታገኘው ያኔ ነው እንደውም የግል ያስገባሁት። አሁን ያው ክፍያውም ያው ከባድ ነው። በየወሩ 3000 ምናምን ብር ነው። የቤት ኪራይ አለ። አንድ ላይ ሁሉም ተደማምሮ በቃ ይሄንን ነው የምሰራው። ያየኝ እቃውን አይተዋል። እሱን ነው የምሰራው። ሌላ ነገር የለም። አሁን ስለ ህይወት ልጅን አስረዳው። እንዴት ነው ታስረዳው? አዎ ትዕግስተኛና ጠንካራ እንዲሆን በቃ ጠንካራ ልጅ፣ ጥሩ አስተዋይ፣ አርቆ አሳቢ፣ ያው ቤተሰቡን የሚያከብር በቃ ለትምህርት ፍቅር ያለው ቢያንስ ሀገር ወዳድ የሆነ እንዲሆን እፈልጋለሁ። ሰነፍ እንዲሆን ማለትም እኔ ያየሁትን እንትን ማየት የለበትም። እኔ አሁን ነገሮች ተበላሽተው እኔ ወድቄያለሁ። እሱም ደግሞ እንዲሆን አልፈልግም። እንዲቀየርና ቢያንስ ለሀገር የሆነ ነገር እንዲያደርግ እፈልጋለሁ። ዶክተር ቢሆን ደስ ይለኛል። በነገራችን ላይ ዶክተር ቢሆን ደስ ይለኛል። የታመሙ ሰዎችንም እንዲያግዝ በቃ እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ደህና ሰላም ደህና አለን መስክ ለካዡዋል የሚሆን ሳይዙም ደህና ነው። ከለሩ ወደዋል። ከላይስ ያላባሽ ነገርም በዛው ያምራል። ልክክ ነው ያለው። አረ ልክክ አለ። ቆንጆ ነው። ናስ በነካጃችን ደግሞ ሱት ስመጣ እንዳላወከኝ ያውቃለሁ። ግን ስልክ ልደውል ስትል ተወሰደ ነገር ሳይነግሩ አይቀሩም ጎረቤቶች። ምንም ነገር የነገሩኝ ነገር የለም።
አሁንም ያው ሲል እዚህ ድረስ ስታመጣኝ ድረስ ስራው ሴት አለ ምናምን እያልኩ ነው። ያው እንግዲህ ስራው የት አለ? ስራ ገና መቼ ሄደን ለብሰን ያየሁት እኔ ስራውን አላየሁትም። ስለዚህ ያው አሁንም ስራ ነው የምጠብቀው። ያው ስራ እፈልጋለሁ። ስራት ነው የምፈልገው። ፕሮግራሙን አይተህ እንደማታውቅ በደንብ ተረድቻለሁ። ይሄ ኢቢኤስ ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው። ኦኬ። እንዳንተ አይነት ጠንካራ ሰዎችን ከተማው ላይ የሚሰሩ ሰዎችን ዞር ዞር እያለን ቆንጆ ቀን እንዲያሳልፉ እረፍት እንድታረጉ የምናደርግበት ፕሮግራማችን ነው። ኦኬ። ገባኛል። ግን ጥበቃ እስካሁን ስራ ይመጣል ብለህ ነው? አዎና የዛሬ ስራ ይሄ ነው። በቃማ ሸክም ነው እያልኩ እያሰብኩ ነው። ከዚህ በፊት እንደዚህ አይነት እድል ገጥሞ ያውቃል? ኧረ በፍጹም ጀመር እድል የለኝም። ቻንስማ ስላለ ነው ዛሬ እንግዲህ የተገናኘነው። ያው እንግዲህ ያው ፈጣሪ ብሎ በስተመጨረሻ ፈጣሪ ነው ማለት ሌላ ምን እላለሁ። ከዚህ በኋላም ቆንጆ ቆይታ ይኖራል። ቴንኪው ብያለሁ። አክብረህ ሰላም ስላልከኝ ስለተዋወቅኩ ደስ ብሎኛል። እኔም ደስ ብሎኛል። ይሄ ወታደር እጅ ገና አስገበታክ። እንኳን አደረሰን እየተባባል አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ሰላም እንዴት ነው? አለን መስክ ሰላም ተንከባከቢልኝ። እሺ ቴንኪው ብያለሁ። ሰላም ነው አለው። እሺ ቴንኪው። እንዴት ነው? ሰላም። እንዴት ነበር ቆይታ? አሪፍ ነበረ። ቆንጆ ነው ደግሞ ምርጫው አሪፍ ነው። አዎ እንደዚህ እንዳማረብህ ቅድም ቤተሰቦችን ብታገኛቸው እያልከኝ ነበር። እራት ብንጋብዛቸው ይቻላል? ቆንጆ ሀሳብ። ደውልላት ለባለቤትህና ልጆቿን ይዛ ደውልላት። ቀስ ብለህ ሰላም በላት ምናምንና ያልነገርኩሽ መተሽ እንድታየው ነው በላት። ሄሎ ስልክ ደወልኩልሽ አይደለ እንዴ? በቃ ፕሮግራም ነው የሆነ ቦታ ያው ሆቴል ውስጥ ጋብዞኛል። ነይና እንግዲህ ትመጫለሽ ልጆቹን ይዘሽ። ወይ ትልቁ ተኝቷል እኮ። ምንድን ነው? በሰላም ነው? ምን ተፈጥሯል? ኧረ ምንም አልተፈጠረም። እና ምንድን ነው? መልካም ነገር ነው። በቃ አባቢውና ማለት ነው መኪና ይመጣል። ልጆቹን ይዘሽ ነይ። እርግጠኛ ነህ? እርግጠኛ ነኝ። ምን ሆነሽ ነው? እሺ የምን ስራ ነው? አጠገብህ ማን አለ? እስኪ የሆነ ሰው አገናኘ። ወራታለሁ። እሺ ቆይ። ሄሎ አቤት። ሰላም እንዴት ዋልሽ? አቤት። አለን ይመስገን። ለመልካም ነገር ነው። አይ አንደኛ ሰዓት መስሏል፣ ሁለተኛ እንደዚህ ታጥቶ ያውቅም። ምን ተፈጥሮ ነው? ስራ ላይ ስለነበረ ነው። አሁን የስራውን ውጤት ደግሞ አሁን ታየዋለሽ። ሰላም ነው። እሺ መኪና ይመጣል፣ ይደውሉልሻል። እሺ እስከዛ አንተ ደግሞ ፀጉረን ፏ ብትልስ ይቻላል?
ወደዛ ልሂድ? እሺ እግዚአብሔር ይመስገን። እንዴት አመሸክ? ሰላም ነው? እንዴት ነህ? ትልቁ ሰው ደህና ነህ? ደህና። ሰላም ነው? አዎ። አሁን ባል ዘንጣ አመሰግናለሁ። አለ እግዚአብሔር ይመስገን። ትንሽ ተኝቶ ከዚህ በፊት አይተሽን ታውቂያለሽ? ቴሌቪዥን ላይ ያው ማን ፕሮግራም? ከውበት በላይ ከውበት ዛሬ ባለቤትሽን አግኝተን ከውበት በላይ ከሱ ጋር ነው ያሳለፍነው። ስለሱ ነገር ማለት ምንም የሚነገር ነገር የለውም። እሱን እንደዚህ በቃላት መግለጽ አይቻልም። በጣም ጠንካራ ነው፣ ጀግና ነው። በቃ ማለት ቃል የለኝም። ለልጆቹ ህይወቱን መስዋዕት የሚያደርግ አባት ነው። ለእኔ ደግሞ ጥሩ ዋለ። ይቅርታ ስማችሁን ግን ሳልተዋወቅ ዝም ብዬ ጀመርኩ። ቅድስት። ጀግናውስ ማን ነው ስሙ? ኪሩቤል። እንኳን ደህና መጣችሁ። ትምህርት ቤት ቅድም አዎ እኔ ነኝ ያወጣሁት። ትምህርት ቤት መጥቼ ተገናኝተን ነበረ። ከዛ እሱንም ይዤ ቤት እንደገባው ደውዬለት አግኝቼዋለሁ። ከዛ በኋላ ነው ስደውል ያገኘሁት። በየስንት ደቂቃው ነው የምትደውይው? የምፈልገው ነገር ካለ ደቂቃም የለውም። ዛሬ ምን ፈለግሽ? ዛሬ አጋጣሚ ምንም አልፈለኩም። አረ የሆነ ነገርማ ፈልጋለሽ ብሎኛል። አዎ ብር ፈልጌ ነበር፣ እሱን ሰጥቶኛል። ከዛ በኋላ ደግሞ ፈልጌ ስደውል እዝቆ ይሰራ። ከዛስ በኋላ ምን ፈለግሽ? ከዛ በኋላ ለባባ የሚያመጣለት እቃ ነበረ። ስደውል ስልክ አያነሳም። ጀግና እንዴት ነህ? ደህና። ዳዲ ለአንተ ምን አይነት አባት ነው? በጣም ጥሩ አባት ነው። ምርጥ አባት አይደል? ጀግና አባት አለ ታውቃለህ አይደል? አንቺም ታስታውቂያለሽ ጀግና። ምን ትምህርት ነው የምትወደው? እንግሊሽ። በእንግሊዝኛ እናውራ በቃ ከዚህ በኋላ ያለው ደግሞ ፈገግታው በቤተሰብ ነው። ያው እዚህም እያየሁ ዝግጁ ከሆነ መቀበል እንችላለን። እሺ መቀበል ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ እውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት፣ ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ተኛ
ከጠበቅኩት በላይ ነው። ከጠበቅሽ በላይ ነው? አዎ። ያው እንግዲህ እኔ ከዚህ በፊት እንደዚህ አይነት ነገርም ማለትም እግዚአብሔር ራሱ ረስቶኛል ብዬ ብዙ ጊዜ ራሴን የወቀስኩበት ጊዜ አለ። ዛሬ ደግሞ እንግዲህ ፈጣሪ ቢዘገይም ቀድሞ ይደርሳል። ያው ለበጎ ነው ብሎ መቀበል ነው። ያው ማለትም ምንም ነገር አልጠበቅኩም እንዲሆናል ብዬ ትልቅ ነገር ነው። ትልቅ ነገር ለኔ ትልቅ ነገር ቤታችን ማላቀው ዳግመኛ መወለድ ማለት ነው ለኔ። እና ያው እንዳሰብከኝ እግዚአብሔር ያስብ አንተንም እላለሁ። ፈጣሪ ያው ጨምሮ ውስጥ ወደድኮ ይባረክልህ፣ ትልቅ ደረጃ ይድረስልህ። እንዲህ በጣም ነው እሷ ዝርዝሩን ብነግርህ አንድ መጽሐፍ ይወጣዋል የኛ ታሪክ ማለት ነው። እስከዚህ ድረስ አሁን 9 ዓመቱ ነው እሱ ደግሞ ያው አመት ከ9 8 ወር ምናምን አካባቢ ነው። እና ብዙ መከራዎችን አሳልፌያለሁ እና እንደምታየኝ አይደለም ብዙ ችግሮችን ተጋፍታ እሷ እንደውም ጠንካራ ናት። እንዲህ አይደለችም አሁን ፊቷ ምናምን ያው እንግዲህ እግዚአብሔር የፈቀደው ነው የሚሆነው። ዘናል አረፋሽ? አዎ እረፍት አገኘው። ህይወቴ ጭራሽ በቃ አይምሮ ያረፈ እንዴ ምንም አላሰብኩም እኮ ማለትም መምሸቱንም ምን ሆና ነው ትቆያለህ እንዴ ስትለኝ እኔ ገና ነው የመሰለኝ 9 ሰዓት ምናምን 10 ሰዓት መሽቷል። አይታል አይምሮ ራሱ አንዳንድ ጊዜ ሲያርፍ ትልቅ ነገር ነው። ተስፋ ሰጠህ ዛሬ ቀን? አዎ ትልቅ ነው ማለትም ጠንክሬ እንድሰራ ወደፊት አሁን በቃ ሰው ይመለከትህና ለካ እንደዚህ አይነት ሰራተኛ አለ እና ይህንን ሰው ብናቀርበውስ እንደዛ ይመስለኛል እኔ እና አበረታቶኛል። ብዙ ነገሮችን እንድማር ያደርገኛል። ወድጄዋለሁ። ቀን እንዴት ነበር እስቲ ንገራት። ምን ያላየሁት ነገር የለም። በቲቪ ሳይሆን ነበረ ሳሙና ባስ ፎርኮባስ ተባለ እንደ ጻልይ ነው ያጠቡኝ። ስታዩ ምን ተሰማሽ? ምንም በጣም ነው ደስ ያለኝ። ከዚህ በላይ ይገባው ነበር። እንደዚህ ነው በማየቴ በጣም ደስ ብሎኛል። እጅግ በጣም ይገባዋል። በጣም ጠንካራ ሰራተኛ ነው። ራሱን ጎድቶ ነው እኛን የሚያኖረ። ይህ ስለሆነ እንደዚህ ነው ስላየው ደስ ብሎኛል በጣም። በቲቪ ማየው እንደዚህ አልጠበቅኩም ማለት የእውነት ቃል የለኝም። ደስ ብሎኛል በጣም። እንደዚህ ራት ውጭ ከተገባበዛችሁ ምን ያህል ጊዜ ሆናችሁ? ኧረ ረጅም ጊዜ አንድ 4-5 ዓመት ገደማ 5 ዓመት ይሆናል። የለም ወደ ቤት ነው። እኔም ጠዋት እወጣለሁ፣ ማታ እገባለሁ። ትንሽ በቃ 1 ሰዓት ተኩል እንጫወታለን። ከዛው መተኛት ነው። ከዛው ጠዋት እወጣለሁ ለስራ። ሌላ የለም። እሑድ ቅዳሜ ምናምን በቃ እኔ ጋር አይታሰብም መስራት። ለቤተሰቦች ያለ ፍቅር በጣም ደስ ይላል። አዎ በጣም ፍቅር አለ። ብንጣላ እንኳን የሆነ ነገር ብንነጋገር ያን የሆነ ሌላ ሶስተኛ ወገን ገብቶ አያውቅም። ከ13 ዓመት ሶስተኛ ወገን የለም እኛ ጋር። ያን የሆኑ ታርቀናል። በቃ ሁሉ ነገር በቃ ደስ ይላል፣ ያስቀናል። የምትወጂለት ነገር ምንድን ነው? ጠንካራነት። ተስፋ አይቆርጥም። ለልጆቹ የሚከፍለው ዋጋ ወደፊት ተስፋ እንዲኖረኝ ያደርገኛል። ጠንካራ እንደሆነ እወድለታለሁ። መጪውን ጊዜ ምን መስራት እያሰብክ ነበር? ያው እንግዲህ መስራት ነው፣ ሌላ ነገር የለም። ማለትም የተገኘውን ነገር መስራት ነው። እኔ ስራ አልመርጥም። በቃ ስራ ይሁን እንጂ ብር ላገኝበት እንጂ እሰራለሁ። ያን ነው ሁሉ ጊዜ ራሴን ማሳምነው። ለመጪው ጊዜ ደግሞ መነሻ የሚሆነ ኢቢኤስ ቴሌቪዥን ያበረክትልሃል።
ያው ያስባችሁ እግዚአብሔር ያስባችሁ እዚህ ደረጃ ራሱ መብቃት ትልቅ ነገር ነው። እንዲህ ማውራቴ ራሱ ማለትም ጭራሽ አስቤውም አላውቅም እንደዚህ አይነት ነገር ለእኔ ታምር ይሆንብኝ መጨረሻ ላይ ነው አሁን የተረዳሁት። ቆይ ትንሽ ቆይና ከዛ ታጠብ ምናምን ስትሉ ምንድን ሊፈጠር ነው? እኔ ስራ ብሎ እኔ ያመጣኝ እያልኩኝ ከራሴ ጋር ሙጉት እየፈጠርኩ ነው። ከዛ በኋላ ነው ነገሮች እየተቀየሩ አይ በቃ ይሄ ነገር ሌላ ነገር ነው ምናምን ያሰብኩት። ይህ የሚያሰብኩት ነገር የለም መጀመሪያ ማለት ነው። ትልቅ ነገር ነው ለእኔ እና በጣም የሚገርም ፕሮግራም ነው። ወድጄዋለሁ። እንግዲህ የተጎዱትን የደከሙትን ያው ማበረታታት በጣም ትልቅ ነገር ነው። እንግዲህ እግዚአብሔር ያክብርልን፣ እናመሰግናለን። በቲቪ ያየነው ሚተን ስላደረገልን ደስ ብሎኛል። እናመሰግናለን። እግዚአብሔር ያክብርልን። በሰጣችሁ እግዚአብሔር ይክፈላችሁ። አሜን። በርቱ። እንግዲህ ደግሞ እራት እየበላን እንጫወት።